ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬም በያዝናቸው ዜናዎችም ኢራን የአያቶላ ካሚኒ ገዳዮችን እበቀላለሁ ስትል መዛታ ተሰምቷልም። ዝርዝር መረጃውን ይዘናል። በማሽሃድ የዶናልድ ትራምፕ ሌጎ ምስልን ጣጥሏል። በኢራን ሁለተኛውም ትልቅ ከተማ በሆነችው ማሽሃድም በተካሄደም የህዝብ ሰልፍ ላይም የጥላቻ ድርጊት መፈጸሙ ተገልጿል። ዝርዝር መረጃውን ይዘናል። ኢራኖች ሊገሉኝ ነው፣ ልዩ የግድያም እቅድ አውጥተውብኛል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጻቸውም ተሰምቷል። ወደ ሀገር ውስጥ ዜናም ስናመራም በአዲስ አበባም የቤት ኪራይ ጭማሪም ጣሪያም 11.5% ሆኖ መወሰኑ ተሰምቷል። ይህንንም ያልተገበሩት ላይም ከፍተኛም ቅጣት እንደሚጣልም ተገልጿልም። የፓኪስታን ብሔራዊ የአየር መንገድም የቀድሞን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን አዲሱ መሪያቸው አድርጎ ለመሾም ማጨቱን ብሉምበርግ ዘግቧል። ዝርዝር መረጃዎች አሉን፣ አብራችሁን ቆዩም። ኢራን የአያቶላም ካሚኒን ገዳዮችም እበቀላለሁ ስትል ዛተችም። የኢራን ሀታም አልአንቢያ ማዕከላዊ እዝ አዛዥ ሜጀር ጀነራል አሊ አብዱላሂም ለቀድሞ መንፈሳዊ መሪ አያቶላም ሰይድ አሊ ኻሜኒ ህልፈት ተጠያቂም የሆኑ አካላትን ከባድ ያጸፋም እርምጃም እንደሚጠብቃቸው አስጠነቀቁም። ጀነራሉም ባስተላለፉት መልእክት የአሜሪካና የእስራኤል መንግስት የኢራንን ህዝባዊ ሀዘን እንደ ድክመት ሊተረጉሙት አይገባምም ብለው ገልጿል። የህዝባዊ ሰላማዊ ሰልፍና ሀዘን ለፍትህ የተደረገ ጩኸት እንጂም የፍርሃት ምልክት አለመሆኑን ገልጸው የሀገሪቱ ታጣቂ ኃይሎች በቅርብ አብዮታዊ እርምጃ መውሰድ ጠላትን እንቅልፍ የሚያሳጡትም ዝተዋልም። በኢራን ኢራቅ የተደረጉ ታላላቅ የቀብር ስነስርዓቶች የህዝብን የአንድነት የጽናት ጥንካሬ ያሳዩ መሆናቸውን በመጥቀስም ለዚህ የሽብር ወንጀል እጃቸው ያለበት አካላት በሙሉ ለፍርድ እንዲቀርቡም ሲሉም ገልጸዋልም። በተያዘም ዜናም በኢራን ሁለተኛዋም ትልቅ ከተማ ማሽሃድ በተካሄደም ህዝባዊ ሰልፍ ላይም የጥላቻ መግለጫ የሆነ ድርጊት መፈጸሙም ተሰምቷልም። ሰልፈኞች የወቅቱን የአሜሪካ ፕሬዝዳንት ዶናልድ ትራምፕን የሚመስል ከሌጎ የተሰራም ትልቅ ምስል በአደባባይ ላይም አቃጥሏልም። ይህ ክስተት በኢራንና በአሜሪካ መካከል ያለውን ጂኦፖለቲካዊ ውጥረት በከፍተኛ ደረጃም በቀለጠበት ወቅት የተከሰተም ሲሆን ድርጊቱም በከተማዋም በተደረገው መጠነ ሰፊ የተቃውሞ ሰልፍ ላይ ዋነኛ መነጋገሪያ ሆኗል። የትራምፕ ምስል ማቃጠልም በኢራን የተለመደ የፖለቲካ ተቃውሞ መግለጫ ቢሆንም የሌጎ መጫወቻ ቅርጽን በአምሳያነት መጠቀም ግን አዲስና የተለየ ክስተት አድርጎት ቆይቷል። ድርጊቱም በኢራን የመንግስት ሚዲያዎችም ጭምርም ትኩረት ያገኘ ሲሆን በተቃዋሚዎች ዘንድ ለአሜሪካ አስተዳደር ያላቸውን ተቃውሞም ለማሳየት ሆን ብሎ የተቀነባበረ መሆኑም ተገልጿል። አሜሪካም የውጭ ጉዳይ ሚኒስትር እስካሁንም በጉዳዩ ላይ የሰጠው ይፋዊ መግለጫም የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እኔን ለመግደል እያሴረች ነው ሲሉም ተናግረዋል። ይህ እቅድ መኖሩን የሰሙት ከእስራኤል መሆኑንም ገልጸዋልም የተባለው የእስራኤል የደህንነት ተቋም ሞሳድ የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለመግደል በኢራን በኩል የተጠነሰሰ እያለ የደባ ሴራ መረጃም ለአሜሪካ ማዕከላዊ ደህንነት ኤጀንሲ ወይም ሲአይኤ ማጋራቱን ሲኤንኤን ዘግቧል። ይህንን ተከትሎም ዶናልድ ትራምፕ በሰጡት መግለጫም በኢራን የታርጌት ዝርዝር ውስጥ ቀዳሚ መሆናቸውና በማንኛውም ሰዓት ህይወታቸው አደጋ ላይ ሊወድቅ እንደሚችልም ገልጸዋል። ኢራናውያን በቴህራን ህንፃዎች ላይ ከላይ በምስል የምታዩትን ኪል ትራምፕ የሚለውን ለጥፈውም ታይተዋል። ይህ የደህንነት ስጋት የመነጨው አሜሪካ ቀደም ሲል የኢራኑን ጀነራል ቃሲም ሱሌማኒን መግደሏን ተከትሎ ኢራን በወሰደችው የበቀል አቋም እንደሆነም ይታወቃል። ይሁን እንጂ በቀረበው የደህንነት ሪፖርት ላይ የአሜሪካ ባለስልጣናት እርስ በርስ የተከፋፈለ እይታም እንዳላቸው ተገልጿል። ከፊሎቹ መረጃውን የኢራንን የቆየ ስጋት የሚያጠናክር ነው ሲሉም፣ ሌሎች ደግሞ ጉዳዩም እስራኤል አሜሪካን ወደ ቀጥታ ጦርነት ለመሳብ የሚጠቀሙበት ታክቲክ ሊሆን እንደሚችልም አስጠንቅቀዋልም። ወደ ሀገር ውስጥ ዜናም ስናመራም የሰሜኑ ጦርነት የኢትዮጵያን ለአይኤምኤፍ ቅድመ ሁኔታዎች እንድትገዛም አስገድቷት አሉ ማሞ ምህረቱ። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክሴድቭ ከተባለ የውጭ በይነ
መረብ ሚዲያ ጋር ባደረጉት ውይይት የሰሜን ኢትዮጵያው ጦርነት በማክሮ ኢኮኖሚው ላይ ከፍተኛ ውድመት ማድረሱንም ገልጸዋል። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ገደብ ላይ ደርሶ እንደነበረ የጠቆሙት የቀድሞ ገዢም ጦርነቱ ሀገሪቱን አማራጭ ወደሌለው ቀውስ ውስጥ በመክተት ለዓለም አቀፍ የገንዘብ ድርጅትም ቅድመ ሁኔታዎችም እንድትገዛም አስገድዷታልም ሲሉ ገልጸዋል። አገሪቱ በከፍተኛ ጫና ውስጥ ሆናም የብርን ዋጋም በገበያ እንዲወሰን ማድረግም ጨምሮ በአይኤምኤፍ የሚመሩም የለውጥ እርምጃዎችን ለመተግበር መገደዷን ያመለከተውም ተጽዕኖ በማንሳት ትልቅ ጸጸት መፈጠሩንም ጠቅሰዋልም። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነት መዘዙ ግን ሀገሪቱም ለውጭ የገንዘብ ተቋማት እጅ እንድትሰጥ ማድረጉንም አስገንዝበዋልም። በአዲስ አበባም የቤት ክራይ ጭማሪም ጣሪያ 11.5% ሆኖም ተወሰነም። የወለድ እድሳት ምዝገባም ከትላንት ሐምሌ 1 ጀምሮም እንደሚካሄድ እየተካሄደም እንዳለም ታውቋልም። የአዲስ አበባ ከተማ አስተዳደር የዜጎች የኑሮን ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት ታላቅ እርምጃ መውሰዱን ቀጥሏል። ከዚህ ቀደም በውስጡ የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎም በመላው ከተማም የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከትላንት ሐምሌ 1 2018 ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መጀመሩን አስታውቋልም። ቢሮ እንዳመለከተው ይህ ህጋዊ ማስተካከያ ውሳኔ በዘፈቀደ የተወሰነም ሳይሆን በከተማዋም ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ መሆኑን ጠቅሰዋልም። የፓኪስታን ብሔራዊ አየር መንገድ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚም አቶ ተወልደ ገብረማርያምን አዲሱ መሪያቸው አድርጎም ለመሾም ማጨቱን ብሉምበርግ ዘገበ። በቅርብ ወደ ግል የተዘዋወረውና ከፍተኛ ኪሳራ ውስጥ የነበረው ፒአይኤ የአቶ ተወልደ የረጅም ጊዜ ስኬታማ ልምድ ተጠቅሞ ዳግም ለማንሰራራትም ማለሙ ተሰምቷል። አቶ ተወልደም የኢትዮጵያ አየር መንገድ በአፍሪካ ትልቁና ቀዳሚም በማድረግ የሚታወቁ አንጋፋ መሪ መሆናቸውንም ጠቅሷል። አየር መንገዱን በባለቤትነት የገዛው የአሪፍ ሀቢብ ጥምረት ሹመቱን እስከ እሁድ በይፋም እንደሚያሳውቅም ይጠበቃል የተባለው። ለሰዓቱም የነበሩን አጫጭር ዜናዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑም በአክብሮት እጠይቃለሁ። እስከዛውም መልካም ጊዜ